ጥቅምት 19 ቀን 1998 ዓመተ ምህረት ዛሬ በምንወያይበት ክፍለ ትምህርታችን የታላቁን ሐዋርያ የቅዱስ እስጢፋኖስን ዜና ሕይወት እንመለከታለን። እግዚአብሔር በስራው ውስጥ ብዙ ነገሮችን ያጠቃለለ ቢሆንም በዚያ ውስጥ ደግሞ ልቅና የሰጣቸው ያሳደጋቸው ከፍ ከፍ ያደረጋቸው አሉ። በዚህ አንጻርም ደግሞ ጨርሶ የተዋደቁ የተዋረዱ ተፈጥረው እንዳልተፈጠሩ እስከመሆን የደረሱ ይገኛሉ። ግን ለምን እንዲሆነ ብለን መመርመር አንችልም። የሆነበትንም ምክንያት አናውቅም። ሐዋርያው ቅዱስ ጳውሎስ ለሮሜ በጻፈው መልእክቱ ከትንቢተ ሚልክያስ ኤሳውን ጠላሁ፣ ያዕቆብን ወደድኩ ተብሎ የተጻፈውን ቃል ጠቅሶ ትምህርት ሲሰጥ ለመሆኑ በዚህ ምክንያት እግዚአብሔርን ልናማው ይቻላል ወይ? ልንወቅሰው ይገባል ወይ ብሎ ጠይቋል። ሰው አንዳንድ ጊዜ አውቆም ሳያውቅም የሚተላለፋቸው በተለይ ያነጋገር ስህተቶች አሉ። በመሆኑ እንዲህ ያደርጋሉ፣ ይህን ያውቀው የለም ወይ? እንዲህ አይደለም ወይ? ሙሉ ብዙ ሰዎች አሉ ያውቀዋል። እኛ ነን ይህን ሁኔታ ማወቅ ማንችል። እንግዲህ ኤሳውና ያዕቆብ አንድ ቀን የተዘሩ አንድ ቀን የበቀሉ ናቸው። ከልስ የተገኙ መንታ ናቸው። ግን እንኳን ከተወለዱ በኋላ ከመወለዳቸው በፊት በእናታቸው ማህፀን ሲታገሉ የነበሩ ወንድማማቾች ናቸው። እናት እስከሚቸግራት ድረስ በጊዜ የነበረውን ካህን መልከ ጼዴቅን ሄዳ ጠይቀው ነበር። ኧረ ተቸገርኩ፣ እንዲህ ያለ ችግር አለ በማህፀኔ አለችው። ሁለት ወገኖች ነው ያላት። ከየቱ ህዝብ ሁለት ወንድማማቾች አይደለም፣ ሁለት ህዝቦች በማህፀንሽ አሉ። አንዱ ከአንዱ ያንሳል፣ ታላቁ ለታናሹ ይገዛል ያላት። እንግዲህ ካህኑም የሚሆንበትን ምክንያት አልተናገረም። ወደፊት የሚሆነውን ግን እግዚአብሔር ፈየን ተናገረ። እስካሁንም ይህ በእስማኤል በኤሳው ልጆች በእስላሞችና በያዕቆብ ልጆች በእስራኤል መካከል
ከዚያ ጊዜ ጀምሮ የ4000 ዓመት ዕድሜ ዘልቆ ነው ዛሬ የምናየው። ቅዱስ ጳውሎስ ይህን ጠቅሶ ይህን ያለበትን ምክንያት የሚያውቅ ማን ነው? እኛ ስለምን እንጠይቃለን? ሸክላ ሰሪ ከጭቃው የፈለገውን ዕቃ መስራት አይችልም ወይ ነው ያለ። ከነዚያ ከተሰሩት ዕቃዎች ውስጥ አንዱ እባክህ አላሳመርከኝም፣ ትክክል አይደለህም ብሎ ሊጠይቀው የሚችል ወይ ነው ያለ። አንዱን እሳት ውስጥ ምን ያደርገዋል? አንዱን ደግሞ ጓዳ ተሞሽሮ ምን ያደርገዋል? እና የእግዚአብሔር ስራ በጣም ረቂቅ ነው፣ በጣም ኃያል ነው። በተለይ በዘመናችን እያደገ የመጣው ሁኔታ ስንመለከተው በጣም የሚያስጨንቅ የሚያስደንቅ ነው። ብቻ ወደ ተነሳንበት አርዕስት እንመለስና ስለ ቅዱስ እስጢፋኖስ ዜና ሕይወት በመጠኑ ብንነጋገር ጥሩ ነው። ቅዱስ እስጢፋኖስ በሥጋ የታወቀው በሐዋርያት ዘመን በጌታም ዘመን የነበረው የታላቁ ሊቅ የገማልያል ልጅ ነው። ሁሉንም የካህን ልጅ በመሆኑ ብቻ እንደው ጆሮ ጠገብ ሆኖ ሳይቀር ኦሪትን፣ ነቢያትን በሚገባ ከአባቱ የተማረ ወጣት ነው። ጎልማሳ እና ጌታን በጊዜው ከተከተሉት ምዕመናን መካከል አንዱ ነበረ። ከቅዱስ እንድርያስ ጋር አብሮ እንደተጠራ ይነገራል። ጌታ ካረገ በኋላ በዕለተ ጰራቅሊጦስ በታየው ድንቅ ስራ የቤተ ክርስቲያን ማህበር አደገ። በአንድ ቀን በጌታ ጊዜ የነበሩ ምዕመናን ክርስቶሳውያን 120 ብቻ ነበሩ። ከነዚህ የመጀመሪያውን ረድፍ የያዙት 12ቱ ሐዋርያት፣ በሁለተኛው ረድፍ ላይ የሚገኙት 72ቱ አርድእት፣ በሶስተኛ ረድፍ ላይ የሚገኙት 36ቱ ቅዱሳት አንስት። እነዚህ ናቸው የወንጌል ቢጋሮች፣ የወንጌል ችግኞች። ግን የሚገርመው ጌታ በ3 ዓመት ከ3 ወር ስብከቱ ከ5 ገበያ ሰው ይበልጥ ይከተለው ነበር ይባላል። ብዙዎች የሕማማቸው ፈውስ
ለረሃባቸው ጥቅም ለችግራቸው ሁሉ መድኃኒት አግኝተዋል። ማንም ጦም አዳሪ ወደ እሱ ነበረ ህብስት አበርክቶ ስለሚያበላቸው። ማንም በሽተኛ ወደ እሱ ነበረ ሕይወትን ስለሚያድላቸው። ሌላውም ለማየት ካፉ የሚነገረውን ትምህርት ለመስማት በቃሉ በእጁ የሚደረገውን ታምራት ለማየት መልኩን ለማየት የሚሰበሰቡ ነበሩ ይላል መጽሐፍ። ኑር ራእዩ ለወልደ መንክራት ያንን ሰዎች እንሂድና እንየው ለመልኩ ብቻ የሚሰበሰቡ ነበሩ ይላል። እሺኒ ለሐዩ ሙሉ ለጓለ መሐው መልኩ ከሰው ልጅ ያምራል ተብሎ በትንቢት እንደተነገረለት መልኩ የሚያየውን ሁሉ ወደ እሱ የሚስብ ጠባይ ስለነበረው እስኪ እንሂድና እንየው እያሉ ለማየት ብቻ እንኳን የሚሰበሰቡ ነበሩ ነው የሚለው። ነገር ግን ከዚህ ሁሉ በ3 ዓመት ከ3 ወር የሥራ ጊዜ የተገኙ አማኞች 120 ናቸው እንዳልኩት በልዩ ልዩ ሁኔታ ይጠሩ። ይህም በትንሣኤው ቀን በዕለተ ስቅለቱ ምድር መናወጥ ዓለም ጨለማ ሲሆን ምድር መናወጥ ስትጀምር በዕለተ ትንሣኤው ይኸው ሲደገም የኢየሩሳሌም ከተማ የተከፈተው ዜና ጊዜው አይሁድ የፋሲካን በዓል የሚያከብሩበት በመሆኑና ከሞላው ዓለም የአይሁድ እምነት ተከታዮች የሚሰበሰቡበት በመሆኑ የማይበርድ የወሬ እሳት ነው የነደደ። ከሞት ተነሳ የሚባል ነገር ሁሉም ሽብር ሆነ። በዚህ ላይ እያሉ ነበረ በዕለተ ጰራቅሊጦስ እሱ ካረገ በኋላ በተሰበሰቡበት ቤት መንፈስ ቅዱስ በአምሳለ ነፋስ ተሰምቶ በአምሳለ እሳት ታይቶ በእነዚያ በ120 ላይ አረፈባቸው። ሁሉም ተናገሩ፣ ጮሁ፣ በድርቃት ሆነ። አንዳንዱ ሰከሩ እንዴ ምን ማለታቸው ነው? አንዳንዱ እነዚህ እንደው የራሳቸውን ቋንቋ እንኳን አከናውነው መናገር የማይቻላቸው ነው አሁን እንዴት ነው በዓለም ቋንቋ የሚናገሩ ነበር? ስካሩ ከሰው አእምሮ ሚዛን በላይ ነበር። የቆጤ ባጡን የሚያስለፈልፍ አይደለም። በዓለም ቋንቋ አንድ ኃይል የሚያስተላልፍ በ72 ቋንቋ ይሄ ነው። እንደኛ እንደምንለው በአፍ መፍቻ ቋንቋ አይደለም የተባለ። በአፍ መፍቻቸው የማያውቁትን ቋንቋ ዛሬ ለትምህርት አዋሉት። ይማሩበት አይደለም ያስተምሩበት።
ከያገሩ የመጣው ሁሉ በራሱ ቋንቋ አዲስ ትምህርት ይሰማ ነበር። አምላክ ሰው የመሆኑ ሰው ሆኖ ስጋ ለብሶ በዓለም መገለጹ በዓለም በፈቀደው ጊዜ ኖሮ የፈቀደውን ስራ ሰርቶ ለሰው ልጆች መከራ መስቀልን ተቀብሎ መሞቱን ከዚያም ሞትን ድል ነስቶ ተነስቶ ትንሣኤንና የዘላለም ሕይወትን መስጠቱን ስሙን በዓለም አስቀምጦ እሱ ማድረጉን የሚያውጅ አዋጅ ነበረ። ከእያንዳንዱ ተናጋሪ የሚወረወረው ኃይል አድማጭ ሁሉ እንዲህ እነዚህ ሰዎች ይህ ችሎታ ከየት አመጡት? እኛ የመጣነው ከዚህ ሀገር ነው። በቋንቋቸው ሲናገሩ እንሰማቸዋለን። ከየት አገኙት ይሉ ነው። የማህዲን ሳክራ ወላው የነበረ ልማደኞቹ ውሸት የማይታክታቸው ውሸትን ብቻ ስንቅ አድርገው የያዙ ከመካከላቸው አንድ ሰው ተነስቶ አራት ሳክራው አይደለም አሁን እኮ 3 ሰዓት ነው። በአሁኑ ጊዜ ሰው እንዴት ይሰራል? እነሱ ወይን አልጠጡ በትንቢት የተነገረው ቃል ደርሶ ነው ብሎ ተነተነው። በዚህ ምክንያት ቤተክርስቲያኒቱ ያቺ መካን ቤተክርስቲያን በአንድ ቀን 3000 ይወለደች። በአንድ ሰዓት በአንድ ቅጽበት 3000 ሰው 3000 ልጅ ወለደች። አሁን የአንዲት እናት ልጆች ወንድማማቾች እህትማማቾች 3120 ሆኑ። ለበዓል የመጣው ሁሉ ወደ ቤቱ አልተመለሰም፣ እዚያው ቀረ፣ ምርኮኛ ሆነ። ሁሉ ከአንድ ገበታ የሚቆርስ ከአንድ ዋንጫ የሚጎነጭ ሆነ። ከአንድ ቤት እራቴን በልቼ ልምጣ ምሳዬን በልቼ ልምጣ ማለት ቀርቶ ሁሉም ከዚያው ያገኘውን ብቻ የሚሳተፉ ሁሉም ያለውን ሳይደብቅ ጥቂት ነው ብዙ ነው ሳይል ሀብቱን አቀላቀለ። ግን አንዳንድ ነገር መፈጠር ጀመረ። ዓለም ነውና የአይሁድ ሴቶች ቁጭ ብለው ብቻ ትምህርት ሲያዳምጡ ከመዋል በስተቀር ወደ ስራዋ መለስ አይሉ። አረማውያን ሴቶች ደግሞ ሲሰሩ ይውላሉ። ማታ ሁሉም የሰራም ያልሰራም ተሰብስቦ ይበላል። በዚህ ምክንያት መነቃቀፍ ተጀመረ። አረማውያን እነዚህ ተቀምጠው ውለው እግራቸውን ዘርግተው ውለው ምንድን ነው እኛ በሰራ ነው እያሉ ማጉረምረም ጀመሩ።
እንግዲህ የቤተ ክርስቲያን ትምህርት የመጀመሪያ ኩፍኝ ነበር ወይም ወባ ያለዚያም ድንኳን። ሐዋርያት ተቸገሩ። ሰበሰቡና እኛ አሉ እኛ የተላክንበትን የእግዚአብሔርን ቃል ማስተማር ትተን እንደገና ወደ ማድ ቤት ገብተን ምግብ አከፋፋይ መሆን አንችልም አሉ። አንችልም። እናንተ ራሳችሁ ከመካከላችሁ መንፈስ ቅዱስ ያደረባችሁ ሃይማኖት ያላችሁ መንፈሳውያን ናቸው ብላችሁ የምታምኑባቸውን 7 ሰዎች ምረጡና እነሱ ያገልግሏችሁ አሉ። በዚህ ጊዜ ነበረ ያ አዲስ ፍሬ እስጢፋኖስ የተገኘ። ዘመንዋ ሃይማኖት ወመንፈስ ቅዱስ ይለዋል። ሃይማኖት እውቀት የተሞላበት ይለዋል። መንፈስ ቅዱስ ያደረበት ይለዋል። እሱን ተቀዳሚ አድርገው 7 ዲያቆናት መረጡላቸው። ሐዋርያትም እነዚህን ሰራተኞች ጀግኖች በስራው ላይ ሾመው እነሱ እንዳሉትም ወደ ማስተማር ስራቸው ተመለሱ። ከነዚህ መካከል ታዲያ ወጣቱ ጀግና ጎልማሳው እስጢፋኖስ በትምህርትም በተአምራትም አይሁድን ያጣደፋቸው ነበር። ማንም ሰው ለእስጢፋኖስ መልስ ሊሰጠው የሚችል አልነበረም። ግን ከሳሾቹ በዙ። ከዛም በወንጌል ስብከት አንዱ ችግር የሐሰት ምስክር ነው። ስትጀመር ጀምሮ ይሄ በሽታ አብሯት ይኖራል። ያን ጊዜ በዕለተ መስቀል በጌታ ላይ ምስክሮችን አስነስተው አይሁድ እንዳስመሰከሩበት አሁንም በእስጢፋኖስ ላይ ይሄ ሰው የናዝሬቱ ኢየሱስ ቤተ መቅደስን ያፈርሳል፣ ኦሪትን ነቢያትን ይሽራል ብሎ በሙሴና በቤተ መቅደስ ላይ አመፅ ሲናገር ሰምተነዋል የሚሉ የሐሰት መሳክርት ተቆጠሩበት። ተከሶ ወደ ሊቀ ካህናቱ ቀረበ። እውነት ነው ወይ አለው ሊቀ ካህናቱ። ያለ ክስ ቀርቧል። እውነት ነው ወይ አለው። ከዚህ በኋላ ሰማዕቱ አጭር መልስ አልነበረም ያዘጋጀው። መንፈስ ቅዱስ በዚያች ቅጽበት ከሙሴ እስከ ክርስቶስ ያደረገውን ስራ በኦሪት ዘፍጥረት ጠቅላላ በኦሪት በነቢያት የተመዘገበውን ቁጭ ያደረግላቸው
ይህ ነው አለ። ግን አባቶቻችሁማ አመፀኞች ነበሩ አለ። ብዙ ጊዜ ያሳዝነውታል አለ። ለመሆኑ እናንተ የእግዚአብሔር ምን ትላላችሁ? ምን አድርጋችሁለታል? በሽነታችሁ አሮን በወርቅ ጥጃ ስራልና ያላችሁ ሽንታችሁ ስሙ ሬፋ የተባለው በከባላ መለካችሁ አለ። ይችን ሀገር እኮ ለአባታችን ለአብርሃም ሰጠው እግዚአብሔር ነው፣ ርስቱ አይደለም። ከሶሪያ ወንዞች መካከል ጠልፎ አምጥቶ ነው ያወረሰው። ያም ሆኖ በጫማ በገመድ ለክቶ ይሄ ነው ርስትህ አላለውም። ለዘርህ እሰጣታለሁ ነው ያለው። አዎ እሱና በልጆቹ መካከል ጸንቶ የሚኖር የግዝረት ስርዓት አቆመ። በዚህ መለያነት የእግዚአብሔር መሆናቸው ታወቀ። እየበዙ ሲሄዱ ራብ መጣ። ወንድሞቹ ዮሴፍን ለግብፅ ሸጡት። እግዚአብሔር ግን በዚያ ክብር ሰጠው። ራብ በመጣ ጊዜ ደግሞ ዮሴፍ የሁሉ ባለቤት ነበረ። ወንድሞቹም በዚያ አወቁት። ያዕቆብም በግብፅ እህል መኖሩን ሰምቶ ወደ ግብፅ ሰደደ። 75 ራሳቸውን ተሰደዱ። 400 ዓመት ኖሩ። በኋላ ግን በብዙ ሺህ የሚቆጠሩ ሆኑ። ለእነዚያ ሙሴን ያህል መሪ አስነሳላቸው። በሱ መሪነት ወደ ሀገራቸው አስገባቸው። ያም ሆኖ እነሱ በሚገባ አላገለገሉትም። ለመሆኑ አምላካችን አምላካችን ትላላችሁ እንጂ አለ። አሁን ወደ መጨረሻው መጣ። ጋለ፣ ተቆጣ። እናንተ አንገተ ደንዳኖች፣ ልበ ድፍኖች፣ አይነ ጭፍኖች፣ ጆሮአችሁ የደነቆረ ሁልጊዜ መንፈስ ቅዱስን የምትቃወሙ ለመሆኑ ከአባቶቻችሁ ማን ነው እግዚአብሔርን ያልተቃወመ? ማን ነው ነቢያትን ያልገደለ? ከአምልኮቱ የሩታችሁ ኮከብ እስከ ማምለክ እስከደርሱ ድረስ ማን ነው ይሄን ያልሰራ? የእውነተኛውን የባህርይ አምላክ የኢየሱስን መምጣት የነገሯቸውን ሁሉ ነገሯቸው። ዛሬም እሱ እናንተ ሰቅላችሁ ገድላችሁት፣ እግዚአብሔር ግን ከሙታን የተነሳው ካለ በኋላ አዲስ ነገር መጣ። አሁን አለ አሁን ሰማይ ተከፍቶ አያለሁ፣ ኢየሱስም በአብ ቀኝ ተቀምጧል፣ በእግዚአብሔር ቀኝ ተቀምጧል አላቸው። አበዱ። የሚሉትን የሚጨብጡትን አጡ። ረገረገረገ አበዛው። አሁንስ ብሎ ለእግዚአብሔር ልጅ ለሰማይ ደጅ አበጀለት ብለው ከአደባባይ እየጎተቱ ወስዶ በድንጋይ ቀጥቅጠው ገደሉት። ያም የተቀባበለ ድንጋይ ሲወረውርበት፣ ድንጋይ ሲክብበት አቤቱ
ጌታዬ ነፍስን ተቀበል፣ በደል አታድርግባቸው ነበር የሚል። እንዲህ እያለ እየተናገረ ድንጋዩ ሲከብደው ዘለ ባለ ነፍሱን ሰጥ። እነዚያ ናቸው ይህችን ቤተክርስቲያን ያቋቋሙ፣ እነዚያ ናቸው የተሰበሰበባቸው፣ እነዚያ ናቸው የጠላት ስድብ እንደማዕበል ሞገድ የወረደባቸው፣ እነዚያ ናቸው ከሰው ግርማ ፊታቸውን ሳይመልሱ ኢየሱስ እኮ በእግዚአብሔር ቀኝ ተቀምጧል ብለው የመሰከሩ እነዚያ ጀግኖች ናቸው ቤተክርስቲያን ያቋቋሙ። ከዚያ በኋላ ያ በኢየሩሳሌም የነበረው ማህበር እያገሩ ተበተነ እንደ ጨው ዘር። እስጢፋኖስን ግን ደጋግ ሰዎች አልቅሰው ቀበሩ ይችላል። የሐዋርያት ሥራ ምዕራፍ 6 ምዕራፍ 7 ምዕራፍ 8 እስከ ቁጥር 5 ድረስ የጀግናውን ታሪክ መዝግቦታል። ታዲያ ያ ጀግና እንዲያው አልቀረም። እሱን በድንጋይ በሚወግሩበት ጊዜ ሁሉም እንደ ልቡ እንዲንቀሳቀስ ልብሱን እየወረወረ አንድ ጎልማሳ እግር ስር ይሰበስብ ነበር። ሁሉን ቆሞ የሚመለከት ግን አንድ ጎልማሳ ነበር፣ ሳውል የሚባል ቆሞ ይመለከት ነበር። አልተከላከለም። እሱ ከሞተ በኋላ ግን ሳይወድ በግዱ ተጠርቶ ወደ አርበኝነቱ ገባበትና እስጢፋኖስ የጣለውን መሰረት አሳድጎ ቢተረከ በዚህ አይነት ነው። ከዚያ ጊዜ ጀምሮ ቤተክርስቲያን የኖረችው የልጆቿን ደም እየጠጣች በልጆቿ ደም እየለመለመች ነው። ፈሪዎች አይደለም ያኖሯት፣ ጀግኖች ነበሩ። ምን ይወለድና ጫማው ሰፋፊ ሆኖ ይቀራል ጎመን ዘራፊ ነበር ድረስ። የኛ ዘመን መጣና ከዳር እስከ ዳር ዋሾ ህዝቡ በሙሉ ዋሾ ይሆናል። እንደው ለምልክት እንኳን ሰው አይገኝ ዋሾ። አዎ አንበሳ ዘእምነገደ ይሁዳ የሚለው የክርስቶስ ስም የመስቀሉ ምልክት የነበረበት ሰንደቅ ዓላማ ተለውጦ የኮከብ ምልክት ወደ ፍቅር ማምለክ የሚመራን ተደረገ። በውስጥም በውጭም በመንፈሳዊውም በስጋዊውም እውነት የሚባል ነገር ጠፋ። እና አሳዛኝ አስደንጋጭ ሁኔታ ውስጥ እየደረስን ነው። እስከዛሬ እንኳን አልፎ አልፎ ሰዎች ይነሱ ነበር። ዛሬ ግን የለም። በሞላ ዓለም ታዲያ ይገርመው ዓለም በሙሉ ነው ወደቀ። ዓለም በሙሉ ነው የሚያስደነግጠው። ወደ ፍርድ እየገባን ይመስላል። ተነሳዘን ነው። ቅዱስ ጳውሎስ ለጢሞቴዎስ በጻፈው መልእክቱ በዚያ ጊዜ ይላል ሰውን ከጥርጣሬ ላይ የሚጥል ሰይጣናዊ የመታት ተአምራት ይደረጋል። ሲያስተምሩን ልክ በመንፈስ የጋሉ የተቡ የሚመስሉ ሰባኪዎች ይነሳሉ ይላል። እኔ እንዲህ ያለ ነገር ይመጣል ብዬ አላስብም ነበር።
አሁን ግን በዘመናችን የሆነው ይኸው በየስፍራው ታምራት ሰይጣን ይለፈልፋል። የእግዚአብሔር ነኝ ይጀምር። አሁንማ በዚህ ሳምንት ከደረሰብኝ ችግር አንዱ እዚህ እንጦጦ አጠገብ ያለው ሚካኤል ጠበል ድሮ በመጀመሪያው ትልቅ ስራ ይሰራ ነበር። አሁን በቃ ለወጡት እና ታሪኩን ሁሉ የቴፕ ማዘጋጃ አደረጉት። ካሴት እያገኘህ ቀደም ሲል በዚህ በሸዋ ወፎ ሚካኤል ወፎ ገብርኤል የሚባል ነበር። ዛሬ እነሱ ሊያደርጉት እየፈለጉ ነው እና የተለፈለፈው ሁሉ እየቀረጹ እንዲህ ብሎናል እያሉ ማስተማሪያ። አንድ ሴት መጡ እና ላነጋግረው ፈልጋለሁ ብለዋል። ምንም ችግር ተቀበልኳቸው። ጫሉና ቤቴ በሽተኛ ነበረች፣ ቤተሰቦችም እንደዚህ ነበሩ። በሰይጣን ቁራኝነት የሚቸገር ነበር። አሁን ቅዱስ ሚካኤል ይህ አደረገልን መልካም ጥሩ። አሁን ሚካኤል ባደረገላቸው ረድኤት ጸንታችሁ እና እሱ ሲናገር ሁለተኛው ነኝ አለ። በደረጃ ከዲያብሎስ ሁለተኛው ነኝ ይላል። ብዙ ነገሮች ይናገራል። አሁን አለቃ እያለኝ ኢየሱስን ማንሳት አለበት ብሏል። የእግዚአብሔር መልእክት ነው ብሏል አሉ። ሳኩኝ። የማላነሳም አልኳቸው። ምን ነው እግዚአብሔር እኮ ነው ያለ አሉኝ። ከሰይጣን እኮ ለእግዚአብሔር የቀርበዋለሁኝ። ይህ እኔ ነኝ የምቀርበው። እሱ ምን አስከፋው? የተገዘተ ሰው ምን አስጨነቀውና ነው? ስለ ግዝቱ ምን አገባው? ውስጥ እሱ የሚያገባው ነገር የለም። ብዙ ነገር እኮ ይናገራል። የማይናገረው ምን አለ? እሱማ የማይናገረው ምን አለ? እድሜው ረዥም፣ አይሞት አይታምም። እሱ ምን የሚናገር ያጠብር ነው? ሞልቶታል። ብዙ ቅዱሳን አሁን ይመጣሉ። ዛሬ ያሉትን ሁሉ ቤተክርስቲያን ይቀድሳሉ። ሳይሾሙ ቅዱሳን የሚባሉ የሉም። ይሄን ወቁ። ይመጣሉ ከበረሃ ብሏል። አይ እሱን የእናንተን ቀጠሮ እናንተ ጠብቁ። እንዲህ አይነት ነገር አላውቅም። እና እንዴት ሆኜ እንደመጡ በትግሮስ መልስ ዛሬም ይለፈልፋል፣ ነገም ይለፈልፋል። ያው ነው። ያ ሰውዬ አይደለም። አሁን ያለው በየስፍራው ይሄ ነው። ድሮ የምናውቀው ሰይጣን በጠበል ከለፈለፈ ሁለተኛ አይመለስም። ያ ሰውዬ ሙሉ ጤነኛ ነው። አሁን ይሄ ነው። ለምን ያ የምትሃት ዘመን ስለሆነ ጌታም ሐዋርያቱን የተናገሩበት ጌታ ራሱ እንኳን ተራውን ሰው ነው ያለ። የተመረጡትን እስከ ማሳት የሚያደርስ ታምራት ይደረጋል ነው ያለ። አይደረግም አላለም። ታምራት ይደረጋል ግን አትቀበሉ ነው ያለ። ዛሬ በየቦታው የሚደረገው ይሄ ነው። እዚያም ይሄ ነው። ፈተና ውስጥ ነው ያለነው። ታላቅ ጥንቃቄ የሚጠይቅ ዘመን ነው። ቤተክርስቲያን የለችንም። መንፈሳዊም ስጋዊም የለንም። ከሁሉም ተራቁተን ያለነው።
አሁን መጠንከር ብቻ ነው የሚያዋጣው። ራሳችንን ለማዳን ሲሆን ሌላ ብንጨምር መልካም፣ ካለዚያ ግን ራሳችንን ለማዳን መታገል ያስፈልገናል። ጌታ ትጉ፣ ጸልዩ። መንፈስ ብርቱ ነው፣ ሊሰራ ይፈልጋል። ስጋ ግን ደካማ ነው፣ ይጎትተዋል ነው ያለው እና በትንሽ በትልቅ ሳንዘናጋ ራሳችንን ጠብቀን መታገል አለብን። ቅድም እንዳስታወስኩት ለነዚያ እንደ ትናንትናዎቹ ያለ ጀግና ያስፈልገን ነበረ። ሆኖም እነሱም አሸንፈው ድል አድርገው ይለፉ እንጂ አመፀኞቹ ብዙ ነበሩ በዚያ ጊዜ። ዛሬ ደግሞ የባሰ ሆነ። እንግዲህ እነዚያ የተጻፈው ወኩሉ የተጻፈ በተግሳጽ ዚያን የተጻፈው ሁሉ ለእኛ ምክርና ተግሳጽ የተጻፈ ነው። እኛ የሰማነውን ሰምተን ያየነውን አይተን የተማርነውን ተምረን እንድንመከርበት ነው ብሎ ቅዱስ ጳውሎስ እንደተናገረው በብሉይ ኪዳን፣ በሐዲስ ኪዳን፣ በኦሪት፣ በነቢያት፣ በወንጌል፣ በገድለ ቅዱሳን የተጻፈው ሁሉ ለእኛ ምክር ነው። እርግጥ ወደ ኋላ የመጣን ስለሆን መከሩ በደረቀበት ጊዜ የመጣን ስለሆን እጅግ እንቸገራለን። ከአዝመራው ጋር አብሮ ያልበቀለ አብሮ ያልተዘራ በኋላ የመጣ እንደሆነ ድርቅ ያቆራርጠዋል። እንደሱ ነው አሁን ያለንበትና እግዚአብሔር ከዚህ እንዲያስተላልፈን ጠንክረን መጸለይ ያለብን። ሀገራችን አስጊ ሁኔታ ላይ ነው የምትገኘው። አስደንጋጭ ሁኔታ ላይ ነው የምትገኘው። ኢሳይያስ ጥልቅ ምክር የሚሰጥ መካር አለሁ ብሎ ለሕዝቡ የሚቆምና በአርበኝነት የሚከላከል ሰው አጠፋባቸዋለሁ ነው ያለ። እንደሱ ያለ ነገር ነው የደረሰብንና በኢትዮጵያ እንዲህ አይነት ውድቀት ደርሶ አያውቅም። ነገስታቱ በእውነቱ እጅግ የሚመሰገኑ ነበሩ ማለት ይቻላል። ራሳቸውን የገዙ የእግዚአብሔር ነን ብለው የሚነግሯቸውን ሁሉ ደንግጠው ተሽቆጥቁጠው ይቀበሉ የነበሩ ብዙ ማጥፋት ሲቻላቸው በአንድ አባት ምክር የሚመለሱ በጊዜ የነበሩት ካህናትም መምህራንም ትንሽ ትልቅ ሳይፈሩ ሳያፍሩ እንኳን በአምልኮተ እግዚአብሔር በምግባር ዳህጽ እንኳን ወደ ኋላ ሳይመለሱ የሚመክሩ የሚያስተምሩ ነበሩ። ዛሬ ግን ሁሉንም ያጣል። ትልቅ ፈተና ውስጥ ያለን ሁላችንም እንጸልይ። እግዚአብሔር ኃይል ይስጠን። ለሀገራችንም እሱ እርቁን ይገዝ። አሜን። አቤቱ ቸር እግዚአብሔር አምላካችን ለዚህ ዕለት ለሰዓት ለስር በቸርነትህ ስለሰበሰብከን በሰላም በሰላም ስላስፈጸምከን ሁሉ ይስጥልኝ። ቅዱስ ስምህን እናመሰግናለን። ቸር እግዚአብሔር አምላካችን እስካለ ፍጻሜ እኔ ከእናንተ ጋር እንምልሃለንና እንዳትለየን እንዳትርቀን እንጠብቀን። ከመከራ ስጋ ከመከራ እንድትሰውረን ሀገራችን ኢትዮጵያ ወደ ኢትዮጵያ እንጠብቅልን እንለምንሃለን።
ቸር እግዚአብሔር አምላካችን ሁሉም ያንተ ነውና እባክህ ይህችን ሀገር በቸርነት ጠብቃት፣ ከአደጋ ሰውራት። ሰይጣንና ሰራዊቱ ሊያጠፋት እየታገሏት ነው። አንተ በዚያ በሕዝቅያስ ዘመን ሰናክሬም ሲዘትባት በነበረ ጊዜ እኔ ስለ ባሪያዬ ስለ ዳዊት ብዬ እቆምላታለሁ፣ በዚች ሀገር እቆምላታለሁ፣ እታደጋታለሁ፣ እጠብቃታለሁ እንዳልክ ዛሬም ይህችን ሀገር እንድትታደጋት ከጥፋትም እንድታድናት እንድትጠብቃት በእናትህ በእመቤታችን በቅድስት ድንግል ማርያም ስም ከማጥመቅ እንለምንሃለን፣ እንማልድሃለን። ክብር ምስጋና ለአንተ ለቸር አባትህ ለመንፈስ ቅዱስ ነው፣ ዛሬም ዘወትርም ለዘላለሙ አሜን። አባታችን በሰማይ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች የዕለት ምግባችንን ዛሬ ስጠን፣ በደላችንን ይቅር በለን እኛም የበደሉንን አቤቱ ወደ ፈተና አታግባን፣ ከክፉ አድነን። መንግሥት ያንተ ናትና ኃይል፣ ምስጋናም ለዘላለሙ። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ ቅዱስ ገብርኤል ሰላምታ ሰላም ነሽ፣ በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የእግዚአብሔር እናት ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ በማኅፀንሽ ፍሬ ኢየሱስ ክርስቶስ ምስጉን አምላክ ጸጋን የተመላሽ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘላለሙ አሜን። ሰላም ለኪ ወለሰብእናኪ ወለእመቤትኪ እንታና እምነት የቅንነት ታብዱን ስለዚህ ተሰንፈ ነክረ ነሆም የሰፈረሰን ፍልፍል ስለተለም ስለስ ወሳብሎኝ ለፍልፍል ለሰብህ ወርህል ወሰብህ ወዘህ ونفسهم الحياة والجميع وجميع الجميع وهم يرهبون وفينا إلى قوله ونفسه للفضل والكفر والعلم والعلم بأسم بنا وفرلقهم سارة رب سرنا شريفنا أما لدت يسألك أمرا لحقان الملات أما يتحجم سلاحقان هلو በአብ በወልድ በመንፈስ ቅዱስ የምታቀርቢ በአማላጅነትሽ እኛንም ሀገራችንን የምታስምልን ይቅርታ የምታሰጭን በልጅሽ ለከበረ ስም ከቸር አባቱ ከቅዱስ መንፈስ ቅዱስ እንለምንሻለን፣ እንማልድሻለን። ቸር እግዚአብሔር አምላካችን እናት ልመና ፊት አያስመልስም አንገት አያስቀልስም ይባላልና በእናትህ አማላጅነት ኃጢአታችንን ይቅር ጽንፈታችንን ተቀብለን ሀገራችንን እኛን ከጥፋት ልትጠብቀን እንለምንሃለን። ክብር ምስጋና ለአንተ ለቸር አባትህ ለመንፈስ ቅዱስ ይሁን ዛሬም ዘወትርም ለዘላለሙ አሜን። አባታችን መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ አድነን። ኃይል ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም በመልአኩ ቅዱስ ገብርኤል ሰላምታ ሰላም እልሻለሁ፣ በሐሳብሽ ድንግል ነሽ፣ በሥጋሽም ያሸነፍሽ የእግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ በማኅፀንሽ ፍሬ ኢየሱስ ክርስቶስ ምስጉን አምላክ ጸጋን የተመላሽ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ኢየሱስ ክርስቶስ በከመ በሳህልከ ወበተከሰረ ኃጢአቴ ጌታ ኢየሱስ ክርስቶስ ይቅርታህን ቸርነትህን የእኔንም የሕዝብህንም ኃጢአት አስተስርይ። ለማወቅ ባለማወቅ ለማሰብ በመፈጸም የተፈጸመው ሁሉ በረከት ወልድ ፍቅር መንፈስ ቅዱስ ከሁላችን ጋር ይሁን። አገሬ